ቪኒ አጎደለው ወያለው ቪኒ አጎደለው እውነት ቪኒታ ባታታ እና በቃ እውነት በቃ እና በቃ እኔ ተስማምተናል በቃ እና እንዲማ ሊጉን ሊቀለኝ አይገባም እንዴ ምንድነው አንተ ተፎካካሪማ ፈልጋለሁ እንዴ ትንሽ የሚቀናቀነኝ ሁለተኛ እንኳን የሚወጣ አረ እንደዚህ አታስደብሩታ ሊጉን ቋጠሯችን ደግሞ አባቴ ዛሬ የመጀመሪያ ትሬኒንጋችን ወደነ የቋጠሮ ትሬኒንግ በድል አጠናቀናል ተመልሰናል አባቴ አቋማ ተመልሷል ወያላ አይተን በቃ ወያላ እሺው በቃ እሺው አይ ችግር ማለት ደናደር አንተ ኩኪኒያ ግን አንተ በረኛ ያንን ዋንጫ እንደዛ የለፋንበትን ዋንጫ እኮ በሲቲ ካስበላህም በኋላ አንሶ አሁንም ፕሪሲዝን ላይ እንደዚህ አይነት ደካማ እንቅስቃሴ ታሳያለህ ኬፓ እኔ ሲጀምር ከቼልሲ ቤት ጠላት እንጂ ወዳጅ ነገር መጥቶ አቅም ጀሞ መጥቶ እኮ ስለማያውቅ እኮ ነው እኔ ወይኔ ለማንኛውም ፕሪሲዝን ያው በአግባቡ ሰጥተውናል ለጥፈውናል በሜዳና በደጋፊያቸው ፊት ወስደው እንዴት አድርገው ነው ያስተኙን ስለ አንድ አልቋል ጨዋታው ለማንኛውም በእንቅልፍ ያልፋል ጀሞ ታዩ ምንድነው ሁሌ ድሎት የለም ባለፈው አራት ለአንድ አሸንፍ ከደለ አሁን 3-1 ብትሸንፍ ምን ልትሆን አታፍጥ ወደዛ አታፍጥብኝ ኮምፕሊን ቀርቀሽ ያርጋ ደርስ ሁሌም አታፍጥ አታለቃቅስ ተኛ የባለፈውን 4-1 አሙቀ ብላ ዛሬ ተለጠፋል በቃ ይሄን ነው ተረኒ በጣም እኔ ዛሬ ተሰምተሽ ገርሞኛል ብቻ ግን ይመቻችሁ ጀሞ 3-1 ተሸንፈናል ፒስ ውሽዬ ምን አጋጠመሽ ጅክኒ ቀደም አትበይ ሊቤል ለጠፏት ምናምን ብለሽ ባለፈው በሊድስኛ ላይ ትደሳሸሻለሽ በፕሪሲዝን ጨዋታ ሪያል ቤቲስ ወስዶልን ጣፍ አረገልኝ ታባቱ እኔ አንድ ነገር ቀረ ላይ ምን እንደሆነ ታውቃላችሁ አንቶኒ አለመግባቱ ከምሬ ነው ብላችሁ ለማንኛውም ማለት ነው ቤቲስ አቤት ቀለደባችሁ 3-1 አቤት እኔ ላይ በፕሪሲዝን ጨዋታ ሙርቲ ይጅብኛለሽ እኔ ላይ በፕሪሲዝን ጨዋታ ኧረ አይደረግም እኮ እንዴ እኛም እኮ ግልጽ ነው ማን ሜዳው የለም ለዚህ ነው ለማንኛውም ማለት ግን አንቶኒ ባለማግባቱ ቅር ብሎኛል ማን 3-1 ተሸንፈናል በጣም ነው የሚያናድደው ውጤቱ ማለት ነው ግን ከዚህ በኋላ ስለማንሸነፍ እንደዚህ ፕሪሲዝን ላይ ካልተሸነፍንሽ መቼ እንሸነፋለን ገብቷችኋል አርቴታ ማየው ምናምን ወጣቶች ማስገባት ጀመረ ባከና ረሰገንዳ እንደበር ምናምን ሲጀመር ዛሬ የተጫወቱት ከሪያል ቤቲስ ጋር ጨዋታ ምናምን ለፕሪሲዝን አይደለም ማሊያውን ለማስመረቅ ነው የጨዋቱት ምንም ይሄ እኛ ለማሸነፍ አይደለም ሲጀመር የገባ ነው ማሊያውን በደንብ ለማሳየት ነው እንዴት ነው ማሊያው ያምራል ወይ ከቁምጣው ጋር ያ ማንኛ ሌላ ነገር አንጨውትም ምን ሆነ ነው እንዴ ፕሪሲዝን ነው ያትጨናነቁ ገብቷችኋል አይደለም እንዳለ ወጣቶች ምናምን ማይተውቁ ከአካዳሚ ምና የማአት ሰው ነበር ሲገባ የነበረው ማለት ነው ገብቷችኋል አይደለም እንደው ማይቻልም ብሎት ነው እንጂ አንድ ሴት ተጫዋች ሊያስገባ ነበር አይቻልም ተብሎ ገብቷችኋል አይደለም ማለት ይሄንን ያህል ሲሪየስ የሆነ ጨዋታ አልነበረም 3-1 ግን መሸነፋችን ያናድዳል ኦፍ ኮርስ ውጤቱ መጥረብ ነበረበት ማን ሴት ፒስ ከዚህ በኋላ ኮንሲድ እንዳታርጉ በሁለት ጨዋታ ሁለት ሴት ፒስ ገብቶብናል ኦፍ ኮርስ ፕሪሲዝን ነው ኬፓ ነው በረኛው ምናምን ነገር ግን ማለት ነው ይሄን ነገር አቮይድ ማድረግ አለበት ኬፓም ብትሆን ማለት ነው ገብቷል አይደለም ማለት ስለዚህ ያበደ ማሊያ ነው ምናምን ነገር 3-1 ተሸንፈናል ያው እንዳትናደዱ ያን ያህል ገብቷችኋል አይደለም ፈርስት ሃፍ ላይ የተናደድኩት የሚያስጠላ ጎል ስለገባበት ነው እዚህ ይቆማል 90 ዲግሪ ላይ ገባበታል ምናምን ነገር በጣም ነው የተናደድኩት አንዴ ሃይድሬሽን ብሬክ ልውሰድ በዛው ይሄ ማሊያ ያበደ ነው ማለት ነው ወዲያው እንገዛዋለን ኬዩ የቼላው እንዳለው እነዚህን ተጫዋቾች የሚገዛን የለም በውሰትም ቢሆን ከፍለንም ቢሆን ውሰዱልን ጋብርኤል ኢየሱስ የሚባል ሰውዬ የምትበላው ገንዘብ የጠላት ገንዘብ እንዴት አባህ ነው የምትጮተው አጨሰኝ እኔ አጨሰኝ ዛሬ አጨሰኝ አይነት ፋቢዮ ቬራ የምትባል ነፍሰ ቀጭን በእናታችሁ ውጡ ደግሞ ሌላው ውድ ማለት ነው አርቴታዬ ሞስኬራ ነው ሳሊባን የሚተካው ቤን ዋይትን አይተካም የመጀመሪያ ወራት ላይ ሳሊባ የለም አስብበት አባቴ እንደለጠለጣለን ሞስኬራ ያዋጣም ከሀቨርትዬ ሁለተኛ ሚድፊልድ ቦታ ላይ እንዳላይ ከዛሬ የተረዳናችሁን አንዳንድ ነገሮች ነው በነገራችሁ ያጨቁ እና እነዚህ ቀራቀምቦ ሰው ውጡ ከክለቤ 3-1 ተሸንፈናል ለማንኛውም ደራደሩ እሱማ ስለኔ ሞትን ሚደፍራ
አይዞህ ፕሪሲዝን ነው። ምን አባቱ የት አባቱ መቅመስ ነው። አንዳንዴ እንዲህ አይነት ነገሮችን ቴስቱን ማየትም ጥሩ ነው። ምንም ማለት አይደለም። ሪያል ቤቲስ አይደል ሪያል ማድሪድ። ሪያል ማድሪድ ደግሞ ያጋጥማል። ያው ዛሬ ተመሳሰል ወዳጅ ሆነናል ዛሬ። የት አባቱ እንዲህ ነው እንጂ አንዳንዴ መቅመስ እንዲህ ነው መወዳጀት። አያችሁ ወዳጅነት ማለት እንደዚህ ነው። ሰምታይምስ አፕ ሰምታይምስ ዳውን። አያችሁ በቃ ሁሌ ማሸነፍ የለም። አንዳንዴ ደግሞ ጊፍት ታረጋላችሁ ስትወዳጅ። እንደዚህ በክፉም በደጉም አይደለ ወዳጅነት ማለት እንደዚህ ነው። አያችሁ ሁሉም የእንግሊዝ ቲም ጠብ እያለ እንዴ አይኖ ሻምፒዮን ነን፣ ግን ምንድነው ወዳጅነት? እኛ ማወዳጀት ነው የምንፈልገው። አያችሁ ስትወዳጅ እንደዚህ ነው። ግን መወዳጀት የማይፈልጉ ከኛ ጋር መወዳጀት የማይፈልጉ እነማን ናቸው? በላይ ኑዋኔሪ ምንድነክ ኑዋኔሪ? ኧረ ቆይ አንተ ቆየኝ። ቆይ ኬፓ ሁለተኛ አይደለም ሶስተኛ አይደለም እንደው ቢቻል ኦቨር ቤንች መሆን ያለብህ በረኛ ነህ። ወዳጅነት እኮ ነው። ግን ምንድነው መሆን ያለብህ? ምንድነክ ኑዋኔሪ? ውሰት አምሮክ ነው ውሼ እንዲህ ልቀቁኝ በል። የለህም እኮ መሀል ላይ አባቴ የለህም እንዴ ሀቨርት። እሺ ቆይ ኧረ ጉዴ ኢየሱስ! ኧረ ማነህ የሳውዲ ክለብ የተባልከው? ፍጠን እንጂ ውሼ ፍጠን እንዴ! እና ምንድን ነው ዋናው መወዳጀት ነው። አያችሁ እንዲህ ተወዳጁ በቃ። ዶርትመንድ ይሄን አይተሽ ደግሞ እንደዚህ ሆናሉን ብለሽ እንዳትዪ። በኤምሬትስ ካፕኛ ቀልዳናቅ መንሱር ያለው ነገር ግን ማለት ነው ልክ እንደነበረ አሁን ያረጋገጥኩት ማለት ነው። አሁን ነው ስለ ቬኒሺየስ ማለት ነው ወደ አርሰናል መጥቶ ከሚወርድ እዛው ስፔን ለምን አይወርድም? ወደ ሪያል ቤቲስ እሺ፣ ለስፔን ለሪያል ቤቲስ መውረድ አይሻልም እንዴ? ለዚህ በሪያል ቤቲስ ሰጠት። አሁን ደግሞ ኢንስታግራም ዲሌት አደረገ እያሉ እየተንጫጩ ነው። ኧረ እንደው ምን ይሻላችኋል? በመድኃኒዓለም በአዲሱ አገጭ ከዚህ በኋላ በአዲሱ አገጭ ነው ፖስት የሚያደርገው። የድሮ አገጩ ደብሮት ነው። ምንም አዲስ ነገር የለም። ኧረ ተው በእናታችሁ አይወርድላችሁም ተባለ እኮ። ተለጠለጥን ጀሞ ለጠለጡን እግዚአብሔርን። አርቴታ ዛሬ አሞሪምን ነው የመሰለው። ፈርስት ሃፍ ላይ ምንድነው መከላከሉ? ምንድነው? ኧረ ጉድ! ምን ሆኖ ተጫዋቾቹ? እኔ ይሄ ቲም በአሁኑ ሰዓት ላይ ማን ነው ቪኒሺየስ ጁኒየርን አይደለም መመኘት ያለበት፣ እነ ጄሱስን እንዴት አድርጌ ልሽጥ የሚለው ነገር ነው ማሰብ መቻል ያለበት። እነ ፋቢዮ ቬራ እንዴት ልሽጥ የሚለው ነው። አላስፈላጊ ተጫዋቾችን እንዴት ከዚህ ቲም ላስወግድ የሚለው ነገር ነው ማሰብ መቻል ያለባቸው። የእውነት ምንድነው የሚሰሩት ሜዳ ውስጥ እንዴ? እንዴት ከቢቲስ ጋር ቢያንስ መፎካከር ያቅታቸዋል? አረ በስመ አብ ማስለጠለጡን ጀመው። ኦሮ ጉዴ! አረ ይሄ ነገር ያራዳ ልጅ ተቀባይነት የለውም። መታረም አለበት በጊዜ አስተካክሉ። እንዴ ቀል ነው እንደያዛችሁ ታተ አርሰናልን እንደ ለውዝ ፈትገው አሽተው አራገፉት ሪያል ቤቲሶች። ኧረ ምን አይነት ለጥለጣን የለጠለጡት እንዴ! አሁን ይሄ ማቀረ አርሰናል ቤት እኮ ማንም የቀረ የለም እኮ ማንም የቀረ የለም። ራያ፣ ማጋሌዝ፣ ሳሊባ፣ ቲምበር፣ ራይስ፣ ብሩኖ ጊማሬሽ፣ ኦዲጋርድ፣ ሳካ ናቸው የቀሩት እና ቪኒ ጁኒየር ማቀረ እዚህ ይሄ ነው በቃ ይሄ ነው ቡድኑ። ኧረ ልጥለጣ 3-1 የለም አርሰናል ዛሬ ዱቄት ነው የተደረገው። አርስዬ አንቺንስ ሰጡሽ ለጠፉሽ? ወይኔ ለጥቂት እኮ ነው ለጥቂት በሁለት ጎል ልዩነት ብቻ ደርሳችሁ ነበር እኮ። እውነት ሁለት ጎል ልዩነት ባይኖረው እኮ ታሸንፉ ነበር። ሰው ህመም ላይ አትሳለቁ፣ አትቸኩሉ። የራሷን ሳታቅ ምን ይባል የለ። ሲጀመር የቀጣይ ዓመት ፕሪሚየር ሊግ አሸናፊ አርሰናል ነው የሚሆነው። ማንም እንዳይከራከር፣ ይሄ እውነታ በቃ ይሄ ተረጋግጧል። በአንድ ቀን ሁለት ያልተሸነፉም ሲያሳዝኑ። ምንም የተለየ ነገር የለም። በቀሉ ያው በቀሉ ነች። የፈርሳፉን እዚህ ለጥፍ ያሰራለሁ እንጂ ምን ቦታ ስክሪንሾት አደርጋለሁ። የምሬን ነው። በቀሉ ዛሬ ተለጥልጣለች። የምሬን ነው። እንግዲህ 3-1 ተለጥልጣለች። ያው ኖርዌክስ ነው። ተመስገን ነው። የምር ይሄንስ ማን አየ? በእውነት የምር ይሄን ፈገግታችንስ ማን መለሰልን? የምር በብር ተከፍሎ የሚመጣ ፈገግታ እንዲሁ ዝም ብለህ ባርሴ በበቀሉ ፈገጋል ነው። የምር ነው። ነገ ወዲያ ደግሞ ስመኙሽ አላት ሻሼ ማለት ነው። ስመኙሽ ነው ከዚህ በኋላ ስሙ ሻሼ ማለት ነው። ምንድነው ደግሞ ይሄ ደግሞ ምንድነው? እኔ አላውቀውም ሲጀመር ማለት እኔ የሚላችሁ
አርሰናል ምናልባትም የተሸነፈው ዛሬ አእምሮ ቪኒ ላይ ከሆነስ ምን ትላላችሁ? እስቲ ፋሚሊ እስቲ የሆነ ነገር በሉ። ወያላ ለምን ከዲቪዥን ትጮት? ምን አገባኝ ነኝ ሰጠት። አሁን እኔ ቢሸነፍኩ መጥተህ እኮ እዚህ ጋር ምናምን በቃ ፔፕ ሄዷል ምናምን ልትል ነበረ። ገረፉሻ ወስቶ ልጥፍ ደግሞ እንደለመነብሽ ኮርና ምናምን ማግባት ጀመርሻ። ሲጀመር እኔ አውቀዋለሁ ጉዳዩ የቪኒ ነው። እውነት ለዚህ ሽማግሌ ተጠያቂው ቪኒ ነው። አእምሯችሁ ሙሉ አርቴታ ራሱ ሲናገር ነበር። አእምሯችሁ ቪኒ ላይ ነበርና እንዴት ነው ነገሩ? አርሱካ ሰጥቶሽ ምን አገባኝ? ወዳጅነትን ለጥፎሻል። በቃ ምንድነው ለጥፎሻል? ቀጣይ ደግሞ ያርፍሻል። ችግር ቡርኖ ጉማሬሽ ይሄንን ጉድሽን አይቶ ወደ ኒካስትል ተመለሳሉ። ወያሊት አንቺ ቅሌታም እኛን ምንድነው በፕሪሲዝን ጨዋታ እንደዚህ መልፈስፈስ? ይሄን ሁሉ ተጫዋች ያስፈረምሽው ለምንድን ነው? አረረ ይጂጂ በሪያል ቤትስን ማለት ነው። እኔ ገርፌ ዋንጫ ተቀብየዋለሁ። አንቺን ግን ገረፈሽ ይችላል። ሪያል ቤትስ ወንድ ናቸው። አይ ወያሊት መጀመሪያ ራስሽን ማጽናት መቻል አለብሽ፣ ቼልሲን ዘለሽ ከመናገርሽ በፊት። ደግሞ ጀመራችሁልን። ደግሞ በሪያል ቤትስ 3-1 ስለተሸነፈን አይደለም። ውጣ፣ በእናትህ ውጣ፣ ክለባችንን ለቅ፣ በአላህ ውጣ። እንዴት ወድህ እንደነበር ስትመጣ እንዴት እንዳከበርኩ ክለባችንን ከፍ እንዳረክልን አውቃለሁ። እሺ ግን በቃ ውጣ። ቀጣይ ሲዝን ካየውክ እጠላሃለሁ። ስለዚህ ውጣ። እሺ በሪያል ቤት 3-1 በሆነ ውጤት ተሸንፈናል። ፍሬንድሊ ነው የሚባል ነገር የለም አባቴ። እኔ ሽንፈት አልለመድኩም እንደዚህ አይነት ሽንፈቶችን። አረ በመድኃኒዓለም ኬፓ፣ አረ ክለቤን ለቀውጣ። እስካሁን አለ የሆነ ፍጻሜ ምናምን ቢሆን እኮ በቃ አስነቅልህናል አንተ ሰውዬ። አረ እባክህ ተወን። ታይሚንግ አጠባበቅ አትችል፣ አትወረወር፣ አትይዝ። ምንድነው ቆይ ክለብ ውስጥ የምታረገው? ዛሬ ማክስ ዶማን ጥሩ አልነበረችም፣ ክሪስቶፍ ዞሊስ ጥሩ አልነበረም። ሌላው ደግሞ ዋናው ካያ ቨርስ መሃል ላይ የለም ነበረ ጭራሽ ማለት ነው። ይሄን አስተካክለን ለዶርትሞንዱ ጨዋታ መዘጋጀት አለብን። ፋሚሊ ይመችም። እኔ ግን ሳስበው ቪኒ ያስፈልጋቸዋል እንዴ። ከሰከንድ አፍ በኋላ እነ ማርቲኔሊ ቢገቡ እነ ገብርኤል ጀሱስ ቢገቡ ጎል የሚባል ነገር የለም። አርቴታ እንዴት ነው የሚበሽቀው? ይናደደዋል የሚለው አይገልጸው። መጨረሻ ላይ ለመሰከስ በቤንቾች ነው በታዳጊዎች ነው የተሸነፍኩ ለማለት 5-6ቱን ምናምን እያገለባበጠ ይቀይረዋል። ሪያል ቤትስም እናንቶኒን ሳይጠቀም ነው ያሸነፈ። ቅጥቅጥ አድርጎ ምንም አይነት ሳክስ የለም። ትክክለኛ ቻምፒየንስ ሊግ ቲም ቻምፒየንስ ሊግ ገብቷል እኮ እዛ እነ ጅሮናን ምናምን የወረዱትን ሰክስ አሸንፈኝ። ሪያል ቤትስ ጋር የለም እንደዚህ አይነት ነገር። ለማንኛውም የሚያረዳ ልጆች ቆንጆ ቋጠሮ ነበር፣ በስርዓት ነው የቋጠሩ። ፍሬንድሊ ምናምን የሚባል ነገር የለም። ከአሁኑ እየተቀጠቀጥክ ወደ ፕሪሚየር ሊጉ ትመጣለህ፣ ቻምፒየንስ ሊግ በጊዜ ትሰናበታለህ። የለም ቀጣይ ዓመት ልክ ሊቨርፑል ዋንጫ በልቶ ከዛ ቀጣይ ዓመት ተንኮታኩተ ወደ ነበርክበት ወደ ድሮ አቋም ትመለሳለህ። ቀኝ ግዛት ግራ ግዛት ምናምን የሚባል ነገር የለም። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። አይ ኬፓ ጮቶ በዲኤስቲቪ የተላለፈ መስሎት ይሁን እኔ እንጃ። ልክ ሲገባ በዚህ ዞሮ በዚህ ተመስጦ ቆመታ ያለ ለሜዳ ውስጥ እኮ አለ ነው። በቲቪ ያየው መስሎ ነው። አንተ ደንቆሮ ከቼልሲ ከገዙ አይበጁ። አንቺ ማቱ 2.5 በጮቶ ላይ ይቆጠራልሽ። ገንዘብሽን አፈሽ በቃ አንተ ይመች። ግን ሌላ የጩጬ ማአት አርቴታንና ጄሱስ ተቃጥለው ሊሞቱ እንዳለ በቃ ለመዝናናት ፈታ ማለት ነው የሚፈልጉት። ጩጮቹ መጮት አይፈልጉም። በቃ አርቴታን ቢወጉት ሁላ በስካንቺ ደስ ይላቸዋል። እንዳለ የጩጬ ማሰብ ስመኛው። ግን ለማንኛውም እንዳይረሳ ቤስቱ አለ። ያው በዚህ እኛ ዝም ብለን የሆነ ለኬፓ ምናምን ህፃናቱን የሆነ ለመናገር ያህል እንጂ ቤስቱ አለ እንዳይረሳ። በጉዳት ነው አሉ ሁሉም በቪዲ ተጎርተዋል። እናትዬ ለዛ ነው እንጂ በቪኒ ጉዳት ነው ሁሉ። አሁን እኮ እናንተ በዚህ ጨዋታ ራሱ ሜላት ቁጭ ብለሽ ስትቋጥሪ ነበር ትሉ ይሆናል። ያልቋጠርኩም ግን ምንድነው ያው በቪኒ ጉዳይም ተጫዋቾቹም ትንሽ ኮንፊውዝድ ስለነበሩ ምናምን ትንሽ ተዘናግታችሁ ነው እንጂ እናንተ ምርጥ ተጫዋቾች ምርጥ ጨዋታ ነው የምታረጉት ሁሌ።